ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም የተባበሩት አረብ ኤሚሬቶች ለኢትዮጵያ ፌዴራል ፖሊስ ልዩ ወታደራዊ ድጋፍ ልታደርግ እንደሆነ መሰማቱ፣ የሱዳን ሉዓላዊ የሽግግር ምክር ቤት መሪ ጄኔራል አብዱል ፈታህ አልቡርሃን አሜሪካ መራሹን የተኩስ አቁም ስምምነት እንደማይቀበሉ ማስታወቃቸውን፣ በቤንሻንጉል ጉሙዝ ክልል የሸኔ ታጣቂዎች ፈጸሙት በተባለ ጥቃት ህጻናትን ጨምሮ ከ40 በላይ ሰዎች እንደተገደሉ መገለጹ፣ በኦሮሚያ ክልል ሸገር ከተማ አስተዳደር የለገጣፎ ለገዳዲ ክፍለ ከተማ ደንበል ወረዳ ነዋሪዎች ለምን ዓላማ እንደሚውል ያላወቅነው ገንዘብ በግድ ክፈሉ እየተባለ ነው ሲሉ ቅሬታ ማሰማታቸውን፣ ሙስሊሙ ህብረተሰብ ከሃይማኖትና ከትምህርቱ አንዱን እንዲመርጥ እየተገደደ እንደሆነ የኢትዮጵያ እስልምና ጉዳዮች ከፍተኛ ምክር ቤት መግለጹን፣ እንዲሁም የቡድን 20 ጉባኤ ሲጠናቀቅ በሱዳን፣ ኮንጎ፣ በእስራኤል በጉልበት በተያዙት የፍልስጤም ግዛቶችና በዩክሬን ፍትሃዊ ሁሉን አቀፍ ዘላቂ ሰላም እንዲወርድ እንደሚሰሩ መሪዎቹ ቃል መግባታቸውንና ሌሎችን በዝርዝር የምንመለከታቸው መረጃዎች ይዘንላችሁ ቀርበናል። ዝርዝር መረጃዎችን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን በመጫንና መረጃውን ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ የተባበሩት አረብ ኤሚሬቶች ለኢትዮጵያ ፌዴራል ፖሊስ ልዩ ወታደራዊ ድጋፍ ልታደርግ እንደሆነ ተሰምቷል። የተባበሩት አረብ ኤሚሬቶች ለኢትዮጵያ ፌዴራል ፖሊስ ልዩ ወታደራዊ ድጋፍ ልታደርግ መሆኑን ዞብል ፖስት ለጉዳዩ ቅርበት ካላቸው ምንጮች የደረሰኝ መረጃ ያመለክታል ሲል ዘግቧል። የኢትዮጵያ ፌዴራል ፖሊስ ልዩ ወታደራዊ ድጋፉን ያገኛል የተባለው ተቋሙ እያሰለጠነ ለሚገኘው አዲስ የጸረ ሽምቅና ጸረ ሽብር የኮማንዶ ኃይል ሲሆን ከተባበሩት አረብ ኤሚሬቶች የሚገኘው ወታደራዊ ድጋፍ የጸረ ሽምቅና ጸረ ሽብር ኃይል አባላት ስልጠናቸውን ሲጨርሱ ለሚሰጣቸው ልዩ ስምሪት ግብአት የሚውል መሆኑን መረጃውን ለመጽሔታችን ያደረሱት ምንጮች አያይዘው ገልጸዋል ሲል ዞብል ፖስት ዘግቧል። በቅርቡ ይመረቃሉ ለተባሉት የኮማንዶ ኃይል አባላት ግልጋሎት የሚሰጡ የልዩ ኦፕሬሽን ሄሊኮፕተሮችና የቅኝት ድሮኖች የተባበሩት አረብ ኤሚሬቶች ለፌዴራል ፖሊስ ከምታደርገው ልዩ ወታደራዊ ድጋፍ ዋነኞቹ መሆናቸውን ዞብል ፖስት ጨምሮ ዘግቧል። ከዚህም በተጨማሪ ለወታደራዊ አገልግሎቶች የሚውሉ የኤሌክትሮኒክስ መሳሪያዎችም ለተቋሙ በድጋፍ መልክ ይቀርባሉ ተብሏል። ከዚሁ ጋር ተያይዞ የፌዴራል ፖሊስ በኢትዮጵያ የተለያዩ ክፍሎች ልዩ ወታደራዊ ስምሪት ለሚሰጣቸው የጸረ ሽምቅና ጸረ ሽብር የኮማንዶ ኃይል አባላት ከ6 ወራት በላይ ለሚቆይ ጊዜ ስልጠና እየሰጠ ሲሆን አባላቱ ስልጠናቸውን ሲጨርሱ ልዩ ወታደራዊ ስምሪት እንደሚሰጣቸው ተነግሯል። እንደ ዞብል ፖስት የመረጃ ምንጮች የፌዴራል ፖሊስ በቁጥር ከፍተኛ ኃይል በማሰልጠን ላይ የሚገኝ ሲሆን በጊዜ ሂደት ከክልል የጸጥታ ኃይሎች ጋር በመተባበር የመከላከያ ቦታን ተክቶ በተለያዩ የአገሪቷ ክፍሎች በሚካሄዱ ጦርነቶች ላይ ዋነኛ ተዋናይ እንዲሆን በመንግስት በኩል እቅድ ተይዟል። የመከላከያ ሰራዊቱ እንደ ፋኖና የኦሮሞ ነጻነት ሰራዊት ካሉ የታጠቁ ኃይሎች ጋር የሚያደርገውን ውጊያ ትቶ ወደ ብሔራዊ ጉዳዮች እንዲያተኩር በመንግስት አቅጣጫ የተሰጠ ሲሆን የፌዴራል ፖሊስ ዝግጅት ከዚሁ ጋር የሚያያዝ መሆኑ ተነግሯል። ከዚሁ ጋር በተገናኘ የመከላከያ ሰራዊቱ ምክትል ኢታማጆር ሹም ጄኔራል አበባው ታደሰ ባሳለፍነው መስከረም ወር አጋማሽ በደብረ ብርሃን፣ ደሴ፣ ጎንደርና ባህር ዳር ከተሞች ከአማራ ክልል ባለስልጣናት ጋር ባደረጉት ውይይት መከላከያ ሰራዊቱን ለሌላ ግዳጅ ልናዘጋጅ ስለሆነ የአማራ ክልልን ጸጥታ በራሳቸው አቅም ለመቆጣጠር መስራት አለባቸው ማለታቸውን ጠቅሰን መዘገባችንም አይዘነጋም። ወደ ቀጣዩ መረጃችን ስናልፍ የሱዳን ሉዓላዊ ሽግግር ምክር ቤት መሪ ጄኔራል አብዱል ፈታህ አልቡርሃን አሜሪካ መራሹን የተኩስ አቁም ስምምነት እንደማይቀበሉ አስታውቋል። የሱዳን ሉዓላዊ ሽግግር ምክር ቤት መሪ ጄኔራል አብዱል ፈታህ አልቡርሃን በሱዳን ለ30 ወራት የዘለቀውን ደም አፋሳሹን የእርስ በርስ ጦርነት እንዲቆም የሚጠይቀውንና በአሜሪካ የቀረበውን የተኩስ አቁም ድርድር እንደማይቀበሉት አስታውቀዋል። ጄኔራሉ የድርድር ጥያቄውን ላለመቀበል በምክንያትነት ያቀረቡት ደግሞ የተኩስ አቁም ድርድር እቅዱ ለአንድ ወገን የሚያዳላ ነው የሚል መሆኑም ተገልጿል። የሱዳን ጦር ትናንት እሁድ አመሻሽ ባወጣው የቪዲዮ መግለጫ ጄኔራል አልቡርሃን አደራዳሪዎቹ ጦርነቱ እንዲቆም በሚያደርጉት ጥረት ወገንተኝነት የሚታይባቸው መሆኑን በመግለጽ የድርድር ጥያቄው ተቀባይነት እንደሌለው መግለጻቸውን ቲአርቲ አፍሪካ ዘግቧል። በአሜሪካ፣ ግብጽ፣ ሳዑዲ አረቢያና የተባበሩት አረብ ኤሚሬቶች በጋራ የሚመራውና ኮዋድ በሚል የሚጠራው አሜሪካ መራሹ የሱዳን ተኩስ አቁም አደራዳሪ ቡድን ከ2 ዓመታት በላይ በሱዳን የተኩስ አቁም ስምምነትና የመልሶ ግንባታ
ሂደት ዙሪያ የመፍትሄ ሀሳቦችን ለማቅረብ ሲሰራ ቆይቷል። በዚህም በመጀመሪያ በሁለቱ ተፋላሚ ኃይሎች መካከል በመጀመሪያ የሰብአዊ እርዳታ ለማቅረብ የሚያስችል የ90 ቀናት የተኩስ አቁም ስምምነት፣ ቀጥሎም ፖለቲካዊ ንግግሮችን ለማድረግ የሚያስችል የ9 ወር የተኩስ አቁም ስምምነት እንዲደረግ አደራዳሪ ቡድኑ ካለፈው መስከረም ወር ጀምሮ ሲጠይቅ መቆየቱን የአሜሪካው የአፍሪካ ጉዳዮች አማካሪ ማሳድ ቡሎስ ለአሶሲኤትድ ፕሬስ ተናግረዋል። በቅርቡ የዳርፉርን ዋና ከተማ አልፋሽርን ከተቆጣጠረ በኋላ በከተማዋ ነዋሪዎች ላይ በፈጸመው ዘግናኝ የጅምላ ጭፍጨፋና የሰብአዊ መብቶች ጥሰቶች ዓለም አቀፍ ቁጣን የቀሰቀሰውና የዘር ማጥፋት ወንጀል ፈጽመዋል በሚል ከፍተኛ ውግዘት የገጠመው የሱዳን ፈጥኖ ደራሽ ድጋፍ ሰጪ ኃይል የተኩስ አቁም ድርድር ጥያቄውን መቀበሉን ገልጾ እንደነበር ይታወሳል። የሱዳን ሉዓላዊ የሽግግር ምክር ቤት መሪ ጄኔራል አብዱል ፈታህ አልቡርሃን ግን በአሜሪካ መራሹ የኩዋድ የተኩስ አቁም የድርድር ጥያቄ የደህንነት ኃይሎችን የሚያፈርስ ፈጥኖ ደራሽ ኃይሉን ግን ባለበት እንዲቀጥል የሚፈቅድ ወገንተኛ እቅድ በመሆኑ ልንቀበለው አንችልም ብለዋል። የቀረበውን የተኩስ አቁም ድርድር እቅድም ከምንጊዜውም በላይ የከፋ ይዘት ያለው ሲሉ አጥብቀው የተቹት ጄኔራል አልቡርሃን ተቀባይነት እንደሌለውም አስረግጠው ተናግረዋል። ወደ ቀጣዩ መረጃችን ስናልፍ የቡድን 20 ጉባኤ ሲጠናቀቅ በሱዳን፣ ኮንጎ፣ በእስራኤል በጉልበት በተያዙት የፍልስጤም ግዛቶችና በዩክሬን ፍትሐዊ ሁሉን አቀፍና ዘላቂ ሰላም እንዲወርድ እንደሚሰራ መሪዎቹ ቃል ገብተዋል። በአፍሪካ ለመጀመሪያ ጊዜ የተካሄደው ጉባኤ የደቡብ አፍሪካና የአሜሪካ ውዝግብ ተጭኖታል። የፕሬዚዳንትነት ርክክቡም እንደታቀደው አልተካሄደም። የደቡብ አፍሪካ ፕሬዚዳንት ሲሪል ራማፎሳ የቡድን 20 ጉባኤ ትናንት እሁድ ሲጠናቀቅ ስኬታማ እንደነበር ተሰምተዋል። ጉባኤው በበርካታ ምክንያቶች ከቀደሙት የተለየ ነበር። እንደ ኢሮፒያን አቆጣጠር በ1999 የተጀመረው የቡድን 20 ጉባኤ በአፍሪካ ሲካሄድ የመጀመሪያው ነው። ለዓለም ቀውሶች መፍትሄ ለማፈላለግ በተጀመረው ዓለም አቀፍ ጉባኤ አሜሪካ ሳትሳተፍ ስትቀር ለመጀመሪያ ጊዜ ሆኗል። የደቡብ አፍሪካው ፕሬዚዳንት ሲሪል ራማፎሳ ግን አንዳንዶች በአገራት መካከል ክፍፍልና ልዩነት ለመፍጠር ቢጥሩም በጉባኤው የጋራ ሰብአዊነታችንን አጠናክረናል ሲሉ የአሜሪካና መሪዋ ዶናልድ ትራምፕ ውሳኔ ያጎደለው እንደሌለ ለመግለጽ ሞክረዋል። ባወጡት መግለጫም በጉባኤው ትብብርና በጎ ፈቃድን አሳድገናል ያሉት ራማፎሳ ለደቡብ አፍሪካ ሕዝብ ከሁሉም በላይ የጋራ ግቦች ከልዩነታችን እንደሚበልጡ አረጋግጠናል ሲሉ ስኬታማ እንደነበር ገልጸዋል። ራማፎሳና ሀገራቸው የአፍሪካን እድገትና ልማት የቡድን 20 አጀንዳዎች ማዕከል የማድረግ ፍላጎት ነበራቸው። ጉባኤው ሲጠናቀቅ የ21ኛው ክፍለ ዘመን ታላቅ የብልጽግና እድል በአፍሪካ ይገኛል ያሉት ራማፎሳ ይህን እድል መጠቀም በአፍሪካና በቡድን 20 እንዲሁም በአፍሪካና በተቀረው ዓለም መካከል ጠንካራ አጋርነት ይፈልጋል ሲሉ ተደምጠዋል። የቡድን 20 መሪዎችም በሱዳን፣ በዲሞክራቲክ ሪፐብሊክ ኮንጎ፣ በእስራኤል በጉልበት በተያዙት የፍልስጤም ግዛቶችና በዩክሬን ፍትሐዊ ሁሉን አቀፍና ዘላቂም ሰላም እንዲወርድ ሌሎች በዓለም ዙሪያ የሚካሄዱ ግጭቶችና ጦርነቶችን ለማብቃት እንሰራለን ሲሉ ቃል ገብተዋል። በዚህ ዓመት በርካታ በማደግ ላይ የሚገኙ ኢኮኖሚዎች ባለቤት የሆኑ አገራት ላይ የበረታው የዕዳ ጫና የተባበሩት መንግስታት ዘላቂ ልማት ግቦችን ለማሳካት ዋነኛ እንቅፋት እንደሆነ እውቅና ሰጥተናል ያሉት የደቡብ አፍሪካ ፕሬዚዳንት መካከለኛና ዝቅተኛ ገቢ ያላቸው ሀገራት የዕዳ ተጋላጭነታቸውን ሲጋፈጡ ቡድን 20 ለመደገፍ ቃል ገብተዋል ሲሉ ራማፎሳ የመግለጫውን ይዘት አብራርተዋል። ወደ ቀጣዩ መረጃዎችን ስናልፍ ሙስሊሙን ህብረተሰብ ከትምህርትና ሀገራዊ ተሳትፎ በማራቅ ዘላቂ ልማት እንደማይኖር ተገልጿል። ሙስሊሙ ህብረተሰብ ከሃይማኖትና ከትምህርቱ አንዱን እንዲመርጥ እየተገደደ እንደሆነ የኢትዮጵያ እስልምና ጉዳዮች ከፍተኛ ምክር ቤት ገልጿል። የኢትዮጵያ ሙስሊም ህብረተሰብን ከሃይማኖትና ከትምህርቱ አንዱን እንዲመርጥ በማስገደድ ከትምህርትና ሀገራዊ ተሳትፎ በማራቅ የሚመጣ ዘላቂ ልማት አይኖርም ሲል መግለጫ አውጥቷል። ሙስሊሙ ህብረተሰብ ከሃይማኖትና ከትምህርቱ አንዱን እንዲመርጥ እየተገደደ እንደሆነ የኢትዮጵያ እስልምና ጉዳዮች ከፍተኛ ምክር ቤት ገልጿል። የኢትዮጵያ ሙስሊም ህብረተሰብን ከሃይማኖትና ከትምህርቱ አንዱን እንዲመርጥ በማስገደድ ከትምህርትና ሀገራዊ ተሳትፎ በማራቅ የሚመጣ ዘላቂ ልማት አይኖርም ሲል የኢትዮጵያ እስልምና ጉዳዮች ከፍተኛ ምክር ቤት ባለፈው ሳምንት መግለጫ አውጥቷል። ምክር ቤቱ ባወጣው መግለጫ እንደተገለጸው የትምህርት ሚኒስቴር በቅርቡ የሙስሊም ተማሪዎችን ኢላማ ያደረገ ትንኮሳና የማሸማቀቅ ያለው ተግባር እየፈጸመ ነው ሲል ገልጿል። ዶቼ ቬለ አነጋገርኳቸው ያላቸው የኢትዮጵያ እስልምና ጉዳዮች ከፍተኛ ምክር ቤት ምክትል ፕሬዚዳንት ሼህ ሐሚድ ሙሳ ትምህርት ሚኒስትሩ በአዳማ ከተማ በነበረው ስብሰባቸው ላይ የኢትዮጵያ እስልምና ጉዳዮችን አናግሬ በዚህ መልኩ ካልሆነ በስተቀር ተስፋተናል የሚል ነገር ስለተናገሩና ከዚያ ጋር ተያይዞ ያሉት በትምህርት ጉዳዮች በሁሉም ክልሎች የትምህርት ኃላፊዎች ሂጃብ እንዳይለበስ ሃይማኖታዊ ጫና በሚመስል መልኩ ተማሪዎችን እያንገላቱ መሆኑን ስለተገነዘብን መግለጫውን ለማውጣት ተገድናል ብለዋል። ሼህ ሐሚድ ሙሳ የኢትዮጵያ ሙስሊሞች የተለያዩ ጫናዎችንም ስናስተናግድ የኖርን ሲሉም አክለዋል።
ወደ ቀጣዩ መረጃችን ስናልፍ በኦሮሚያ ክልል ሸገር ከተማ አስተዳደር የለገጣፎ ለገዳዲ ክፍለ ከተማ ደንበል ወረዳ ነዋሪዎች ለምን ዓላማ እንደሚውል ያላወቅነው ገንዘብ በግድ ክፈሉ እየተባለ ነው ሲሉ ቅሬታ አሰምተዋል። ክፍያውን በግለሰብ የባንክ ሂሳብ ቁጥር ጭምር ገቢ እንድናደርግ እየተጠየቅን ያሉት ነዋሪዎቹ እየተሰጠን ያለው ደረሰኝም ማህተም የሌለው ነው ሲሉ ተናግረዋል። ክፍያው ለምንድን ነው ብለን ስንጠይቅ የተለያየ መልስ ነው የሚሰጠን ያሉ ሲሆን ግማሹ የማዘጋጃ ቤት አገልግሎት ነው ይላሉ፣ ሌሎቹ ደግሞ ድልድይ ማሰሪያ ነው ይላሉ። ደረሰኝ ስንጠይቃቸው ማህተም ሌለው ብጫቂ ወረቀት ጽፈው ይሰጣሉ። ማታ ማታ በር ያንኳኩ በግለሰብ አካውንት ጭምር ይሄን ያክል ብር አስገቡ ይላሉ። እጅግ ተማረናል ሲሉ ነዋሪዎቹ መናገራቸውን አዩዝ ሀበሻ ዘግበዋል። ወደ ቀጣዩ መረጃችን ስናልፍ የመንግስት ሰራተኞች የቁጥር መረጃ የማረጋገጥ ስራ ሊጀመር እንደሆነ ተሰምቷል። የፌዴራል ሲቪል ሰርቪስ ኮሚሽን ከኢትዮጵያ ስታቲስቲክስ አገልግሎት ጋር በመተባበር በመላ ሀገሪቱ የሚገኙትን የመንግስት ሰራተኞች ቁጥር መረጃ አንድ መደብ ለአንድ ሰው ብቻ ለማረጋገጥ የሙከራ ተግባራት ላይ የሚሳተፉ መረጃ ሰብሳቢዎች ስልጠና በአዳማ እየተሰጠ ይገኛል ተብሏል። በስልጠናው ላይ የተገኙት የሲቪል ሰርቪስ ኮሚሽን ምክትል ኮሚሽነር ክቡር አቶ ሽብሩ አባዲማ ተቋማቸው ቀልጣፋና ውጤታማ ህዝብ አገልጋይ የሲቪል ሰርቪስ ለመፍጠር ሪፎርም በማካሄድ በአሁኑ ጊዜ ወደ ተሟላ ትግበራ መግባቱን ገልጸዋል። የሪፎርሙን ቀጣይነት ለማረጋገጥ በመንግስት ተቋማት ተቀጥረው የሚሰሩ ሰራተኞች ቁጥር ሳይንሳዊ በሆነ መልኩ የተረጋገጠ መረጃ መያዝ አስፈላጊ በመሆኑ በሀገራችን የሚገኙትን ሰራተኞች ቁጥር መረጃ ለማረጋገጥ በዘርፉ የካበተ ልምድና እውቀት ካለው የኢትዮጵያ ስታቲስቲክስ አገልግሎት ጋር ለመስራት የሚያስችል ቅድመ ሁኔታ ተጠናቆ ዛሬ ለስራው የሚያስፈልገውን የቅድመ ዝግጅት ተግባራት አንዱ የሆነውን በየመንግስት ተቋማት የመረጃ ማረጋገጥ ስራ ላይ የሚሳተፉ መረጃ ሰብሳቢዎች ስልጠና ማስጀመራቸውን ገልጸዋል። የኢትዮጵያ ስታቲስቲክስ አገልግሎት ዋና ዳይሬክተር ክቡር ዶክተር በከር ሻሌ የኢትዮጵያ ሲቪል ሰርቪስ በሀገራችን በመንግስት መስሪያ ቤት ተቀጥሮ የሚሰሩትን ሰራተኞች ቁጥር መረጃ የማረጋገጥ ስራ ከተቋማቸው ጋር ለመስራት በመወሰኑ ደስተኛ መሆናቸውን ገልጸው ተቋማቸው በዘርፉ ያለውን ልምድ፣ እውቀት፣ ቴክኖሎጂና መሰረተ ልማት በማስተባበር ይህን ለሀገርና ለኮሚሽኑ ከፍተኛ ትርጉም ያለው ተግባር በጊዜና በጥራት ሰርቶ ለማስረከብ በትጋት እንደሚሰራ ገልጸዋል። ለስራው ከተለያዩ የአገሪቱ ዩኒቨርሲቲ ለተውጣጡ መምህራኖች ለሚቀጥሉት 5 ቀናት የሰራተኞችን ቁጥር መረጃ ለማረጋገጥ በተዘጋጁ ስነ ዘዴዎችና ሌሎች ተያያዥ ጉዳዮች ላይ የጽንሰ ሀሳብና የተግባር ስልጠና እንደሚሰጥም ታውቋል። ወደ ቀጣዩ መረጃችን ስናልፍ በቤንሻንጉል ጉሙዝ ክልል የሸኔ ታጣቂዎች ፈጸሙት በተባለ ጥቃት ህጻናትን ጨምሮ ከ40 በላይ ሰዎች መገደላቸው ተገልጿል። በቤንሻንጉል ጉሙዝ ክልል መተከል ዞን ቡለን ወረዳ በኩጂ ቀበሌ ቅዳሜ ህዳር 13 ቀን 2018 ዓ.ም የሸኔ ታጣቂዎች ፈጸሙት በተባለ ጥቃት ህጻናትን ጨምሮ ከ40 በላይ ሰዎች መገደላቸውን ለደህንነታቸው በመስጋት ስሜ ባይጠቀስ ያሉ አንድ የበኩጂ ነዋሪ ጥቃቱ ቅዳሜ ከማለዳ 11 ሰዓት ጀምሮ እስከ 2 ሰዓት ድረስ መፈጸሙን ገልጸዋል ሲል አዲስ ስታንዳርድ ዘግቧል። ጥቃት አድራሾቹ በየቤቱ እየገቡ ነበር ግድያውን ሲፈጽሙ የነበረው ያሉት እኚሁ ነዋሪ በዚህም ከአንድ ቤተሰብ እስከ 5 ሰዎች የተገደሉም ነበሩ ሲሉ ስለ ሁኔታው አስረድተዋል። ሰላማዊ ሰዎችን ኢላማ ባደረገው በዚህ ጥቃት የሟቾች ቁጥር እስከ 44 ይደርሳል የሚሉት ነዋሪው ለጥቃቱ የሸኔ ታጣቂዎችን ተጠያቂ አድርገዋል። የቡለን ወረዳ ምክትል አስተዳዳሪ አቶ ሽበሽ ባሬዳ ጽንፈኛ ታጣቂ ቡድን ሲሉ የጠሩት አካል ህዳር 13 ቀን 2018 ዓ.ም ከንጋቱ 11 ሰዓት ተኩል ወደ ወረዳው ባኩጂ ቀበሌ በመግባት በንጹሃን ዜጎች ላይ አሰቃቂ ጥቃት አድርሷል ብለዋል። ምክትል አስተዳዳሪው ቡድኑ በፈጸመው ጥቃት የወረዳው መንግስት እጅግ ማዘኑን ጠቅሰው እንዲህ አይነት አጸያፊ ድርጊትን ማህበረሰቡ ማውገዝ እንዳለበት አሳስበዋል። በጥቃቱ ለተሰዉ ዜጎች ቤተሰብ መጽናናትን ተመኝተዋል ሲልም የወረዳው ኮሚኒኬሽን መረጃ አመላክቷል።